ሪቻርድ ኒክሰን በአሜሪካ ፕሬዝዳንቶች ታሪክ የመጀመሪያውም ብቸኛውም ስልጣኑን በፈቃዱ የለቀቀ የአሜሪካ ፕሬዝዳንት ነው። ዛሬ በዚህ ቪዲዮ ከፕሬዝዳንት ሪቻርድ ኒክሰን ስልጣን መልቀቅ ጀርባ ስላለውና በአሜሪካ የፖለቲካ ታሪክ አሳፋሪ ገጽ ነው ስለሚባለው የ1972ቱ የወተርጌት ስካንዳል በአማርኛው የወተርጌቱ ቅሌት እናያለን። በዋሽንግተን ዲሲ ከተማ በሚገኘው የወተርጌት ህንፃ ከሌሊቱ 8 ሰዓት ተኩል አካባቢ ነበር አንድ ፍራንክ ዊልስ የተባለ የህንፃው የጥበቃ ሰራተኛ የተለመደ የሌሊት ቅኝት ስራውንና የጥበቃ ስራውን እየሰራ በነበረበት ወቅት ነበር የህንፃው አንዳንድ በሮች ላይ የመቀርቀሪያው ምላስ እንዳይዘጋ ፕላስተሮች ተለጥፎ የተመለከተው። በመጀመሪያ ፍራንክ እንደቀላል በመመልከት ፕላስተሮቹን ልጦ ያነሳቸው ሲሆን ከጥቂት ሰዓታት በኋላ በድጋሚ ቦታውን ቼክ ሲያደርግ ፕላስተሮቹ በድጋሚ መለጠፋቸውን አየ። በዚህ ጊዜ ነበር በህንፃው ቢሮዎች ውስጥ ተደብቀው የገቡ ሌቦች እንዳሉና በሩ ከውጭ እንዳይዘጋ ያደረጉት ነገር እንደሆነ በመጠርጠር ጉዳዩን ለፖሊስ ሪፖርት ያደረገው። የፍራንክ ጥሪ የደረሳቸው የዋሽንግተን ዲሲ ከተማ ፖሊሶች በህንፃው ግቢ ደርሰው በወተርጌት ህንፃ በቀኝ ክፍል በሚገኙ ቢሮዎች ውስጥ ባደረጉት ፍተሻ 5 ሰርጎ ገቦችን ከሚስጥራዊ የስለላ መሳሪያዎች፣ ብዛት ካላቸው ዶላሮችና ሌሎች ለቤት ሰበራ ከሚያገለግሉ መሳሪያዎች ጋር ያያዛቸው። ችግሩ የሌቦቹ መያዝ አልነበረም፣ ይልቁንም ሌቦቹ የተያዙበት ቦታ ነበር። የቤት ሰባሪዎቹ የተያዙበት ቦታም የአሜሪካ ዲሞክራቲክ ፓርቲ ብሔራዊ ኮሚቴ ዋና ቢሮ ውስጥ መሆኑ ነበር። እነዚህ 5ቱ ሰርጎ ገቦች ማን ላካቸው? ተሸክመው የሄዱት የስለላ መሳሪያዎችንስ ከየት አመጡ? ማንንስ ለመሰለል ነበር ዓላማቸው? የአሜሪካ ህዝብና መንግስት ለእነዚህ ጥያቄዎች መልስ ይፈልግ ነበር። የቢሮው ሰበራውና የ5ቱ የሰርጎ ገቦች ዓላማ በቀጥታ የአሜሪካ 37ኛው ፕሬዝዳንት የሆነው የሪቻርድ ኒክሰንን መንበር አነቃንቆ ፕሬዝዳንቱ ሳይፈልግ ከስልጣን እንዲወርድ ምክንያት የሆነው። ሪቻርድ ኒክሰን ከ8 ዓመታት ያልተሳኩ ፕሬዝዳንታዊና የስቴት ምርጫዎች ሙከራ በኋላ ነበር በ1968 የአሜሪካ ፕሬዝዳንት መሆን የቻለው። ኒክሰን በነዛ 8 ዓመታት አንድ ጊዜ ከጆን ኤፍ ኬኔዲ የ1960 ምርጫ የተሸነፈ ሲሆን ቀጥሎም በ1962 የካሊፎርኒያ አስተዳዳሪ ለመሆን በተደረገው የስቴት ምርጫ ዳግመኛ የተሸነፈባቸው ዓመታቶች ነበሩ። በእነዚህ ሽንፈቶቹ የተነሳ ብዙዎች የሪቻርድ ኒክሰን የፖለቲካ ጉዞ አበቃለት ብለው የነበረ ቢሆንም ሪቻርድ ኒክሰን ግን በ1960ዎቹ የነበረውን የቪየትናምን ጦርነት፣ የታዋቂ ሰዎች ግድያንና የተከፋፈለውን የአሜሪካ ማህበረሰብን አንድ እንደሚያደርግ በሰራው የሎቢና የአደባባይ የምርጫ ቅስቀሳዎቹ አማካኝነት የ1968ቱን ፕሬዝዳንታዊ ምርጫ በማሸነፍ የአሜሪካን ፕሬዝዳንት ለመሆን ቻለ። ፕሬዝዳንት ሪቻርድ ኒክሰን የመጀመሪያው 4 ዓመቱን ከሰራ በኋላ ለሁለተኛ ዙር ለመመረጥ በሚያደርገው የ1972ቱ ምርጫ ዳግመኛ ለማሸነፍና እነዛን አምርሮ የሚጠላቸውን 8ቱን የመሸነፍ ዓመታት ተመልሰው እንዳይመጡ ይፈራ ነበር። በዚህም ምክንያት የሱ ፓርቲ ያልሆኑ የዲሞክራቶችን፣ ጋዜጠኞችን፣ የማይደግፉትን ታዋቂ ሰዎችን በምርጫው ላይ ሽንፈት እንዳያስከትሉበት በጥንቃቄ ይከታተላቸው ነበር። በሪቻርድ ኒክሰን የመጀመሪያው የስልጣን ዘመኑ የቪየትናም ጦርነት በዲፕሎማሲ እንዲጠናቀቅ ከኮሚኒስት ቻይና ጋር አሜሪካ ዲፕሎማሲያዊ ግንኙነት እንዲኖራት ሲያደርግ የአሜሪካ ዶላር የዓለም መገበያያ ገንዘብ እንዲሆን አጠንክሮ የሰራ ሲሆን ከነዚህም በተጨማሪ ብዙ ትልልቅ ስራዎችን የሰራ ሲሆን ሪቻርድ ኒክሰን እነዚህ ስራዎቹ ለሁለተኛ ዙር እንዲመረጥ በቀላሉ የሚረዱት ቢሆንም ኒክሰን ግን ለመሸነፍ ካለው ጥልቅ ፍራቻ የተነሳ ለሁለተኛ ዙር ምርጫ ቅስቀሳ ስራዎችን የሚሰሩለት ኮሚቴዎች በተቀናቃኞቹ የዲሞክራቲክ ፓርቲ እጩዎች ላይ ማንኛውንም አይነት ነጥብ የሚያስጥል መረጃዎችን እንዲሰበስቡ ነግሯቸዋል። በሪፐብሊካን ፓርቲ የተቋቋመው የምርጫ ኮሚቴ በመጠሪያ ስሙ ዘ ኮሚቴ ፎር ሪኤሌክሽን ኦፍ ዘ ፕሬዝዳንት የወቅቱ ሚዲያዎች በምህጻረ ቃሉ ክሪፕ ብለው የሚጠሩት ኮሚቴ ሪቻርድ ኒክሰንን ለማስመረጥ ባደረገው ስራው እንደ ስሙ ክሪፕ የሆኑ ስራዎችን ሰርቷል። የኮሚቴው ሰብሳቢ የወቅቱ የአሜሪካ ጠቅላይ አቃቤ ሕግ የሆነው ጆን ሚሼል ሲሆን በኮሚቴው ውስጥ ሌሎች ከሲአይኤ እና ከኤፍቢአይ የተሰባሰቡ የኒክሰን ደጋፊ የሆኑ የደህንነት ሰዎች አሉበት። እነዚህ ሰዎች በጆን ሚሼል መሪነት የዲሞክራቲክ ፓርቲ ሰዎች የምርጫ ቅስቀሳ ስትራቴጂ፣ የፓርቲው ሚስጥሮች እና ስለ ፓርቲው እጩዎች አጠቃላይ መረጃዎችን ለመሰብሰብ በሚል ነበር በወተርጌት ህንፃ ውስጥ ወዳለው የዲሞክራቲክ ፓርቲ ጽህፈት ቤት ውስጥ ሰብሮ ለመግባት ያሰቡት። የወተርጌት ህንፃ በውስጡ ሆቴሎች፣ አፓርትመንቶች፣ ቢሮዎች ያሉበት ሲሆን የዲሞክራቲክ ፓርቲ ጽህፈት ቤት 6ኛ ፎቅ ላይ ያለ ሲሆን የክሪፕ ኮሚቴ ሰዎች ፕሬዝዳንት ሪቻርድ ኒክሰን ላይ ጉዳት የሚያደርስ ሚስጥራዊ መረጃ በዲሞክራቲክ ፓርቲው ጸሐፊ በላውረንስ ኦብሬን ቢሮ ውስጥ እንደሚገኝ መረጃ ደርሷቸውም ስለነበር ያንን መረጃ ለመስረቅ በሚል በቶሎ ቢሮውን ሰብሮ ለመግባት ያሰቡት። በጁን 17 እኩለ ሌሊት 5 ሰዎች ቢሮውን ሰብረው ገቡ።
የቢሮዎቹ በሮች እንዳይዘጉባቸው መላሳቸው ላይ ፕላስተር የለጠፉ ሲሆን ሌሊቱን በሙሉ በቢሮው ውስጥ የድምፅ መቅጃ መሳሪያዎችን ሲገጥሙ፣ ዶክመንቶችን ሲበረብሩና ፎቶግራፍ ሲያመሱ ነበር የቆዩት። በመሃል ታዲያ የህንፃው ተረኛ ጠባቂ የሆነው ፍራንስ ዊልስ ከአንዴም ሁለት ጊዜ ከቢሮዎቹ በር ላይ ፕላስተር መለጠፉን ባየ ጊዜ ነበር ጉዳዩን ለፖሊስ ያሳወቀው። ጠዋት ላይ የደረሱት ፖሊሶች በሚስጥር ህንፃ ውስጥ ገብተው ሲፈትሹ ስለ ፖሊሶቹ መምጣት ምንም ያልሰሙት አምስቱ ቢሮ ሰርሳሪዎች ዶክመንቶችን ሲያገላብጡ በዋሽንግተን ዲሲ ፖሊስ ቁጥጥር ስር ዋሉ። አብሮም በእጃቸው ላይ በተራ ሌቦች እጅ ሊገኝ የማይችሉ የሬዲዮ መገናኛዎች፣ ድምፅ መቅጃ መሳሪያዎችና $2300 ካሜራና ለክፍያ የተፈረመ ቼክ አብሮ ይገኛል። ይህ የቢሮ ሰበራ ሲካሄድ ከቅርብ ርቀት ባለ አንድ ሆቴል ውስጥ ሆነው በመስኮት በርቀት ሁኔታውን ይከታተሉ የነበሩት የኮሚቴው መሪዎች ጆን ሚሼል እና ጎርደን ሊዲ የፖሊሶቹን መምጣት ከርቀት አይተው አምስቱ በርባሪዎች መያዛቸውን ሲያዩ ከሆቴሉ ዕቃቸውን ሰብስበው ጠፉ። ኮሚቴው የላካቸው አምስቱ ሰዎች በፖሊስ ቁጥጥር ስር ከዋሉ ከጥቂት ቀናት በኋላ በዋይት ሃውስ ውስጥ ነገሩን ለመሸፋፈን እንቅስቃሴ ተጀመረ። የፕሬዝዳንት ኒክሰን አስመራጭ ኮሚቴ ሌላ የፈጠራ ታሪክ ጀመረ። ሌቦቹ ቢሮዎቹን ሰብረው የገቡት ከፕሬዝዳንቱና ከዋይት ሃውስ ጋር ግንኙነት የሌላቸው ተራ ቤት ሰባሪዎች እንደሆኑ ተናገሩ። የፕሬዝዳንቱ ቃል አቀባይ ሮን ዚግለር በመግለጫው ጉዳዩ በሶስተኛ ወገን የተፈጸመ ዝርፊያ ነው ያለ ሲሆን ፕሬዝዳንት ኒክሰንም የጉዳዩን አሳዛኝነትና አሳፋሪ ነው ብሎ ገልጾ አልፎታል። እና ኒክሰን ለአሜሪካ ሕዝብ ይህንን ይበሉ እንጂ በቤተ መንግስቱ ውስጥ ነገሩን ግን እንዴት ከራሳቸው ላይ ማውረድ እንደሚችሉ ሌት ተቀን ሲዶልቱ ነበር የሚውሉት። ኒክሰን በኤፍቢአይ የተጀመረው ምርመራ ላይ ሲአይኤ ጣልቃ እንዲገባ በማድረግ የሀገር ደህንነት ጉዳይ ነው በማለት እንዲያቋርጥ አድርጓል። በተለይ ፕሬዝዳንት ኒክሰን ይህን የቢሮ ሰበራ በቀጥታ ይደረግ ብሎ ባለማዘዙና የሱ የምርጫ እንቅስቃሴ ያግዙኛል ብሎ ባቋቋሙ ኮሚቴ መፈጸሙ ነገሩን ከባድና ውስብስብ አደረገው። በፖሊስ ምርመራ ውስጥ ያሉት ቢሮ ሰባሪዎችና በሩቁ ሆነው ከሆቴል ኦፕሬሽኑን ሲመሩ የነበሩትን ዝም ለማስባልና ወንጀሉ ተራ ዝርፊያ ነው ለማስባል በተለያዩ ጊዜያት እስከ $400,000 የሚደርስ መደለያ ገንዘብ በካሽ በሶስተኛ ወገን በኩል እንዲከፈል አደረገ። ገንዘቡም ከኒክሰን የምርጫ ማስፈጸሚያ ተብሎ ከተቀመጠው ላይ በኮሚቴው የተከፈለ ነበር። ከወራት ምርመራ በኋላ በጥር 1973 ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ያለምንም ተጨማሪ ክርክርና ልፋት ወንጀለኞቹ ጥፋተኛ መሆናቸውን አመኑ። ነገር ግን የመሃል ዳኛው ጆን ሲያራ የተጠርጣሪዎቹ በአንድ ጊዜ ጥፋተኝነታቸውን ማመናቸውና ወንጀሉን መቀበላቸው ነገሩን አጠራጣሪ ያደረገባቸው፣ ምናልባትም ከጀርባቸው ሆኖ የሚያስገድዳቸው ሰው ሳይኖር እንደማይቀር ገመቱ። በዚህም የተነሳ የመሃል ዳኛው ተጠርጣሪዎቹ እውነቱን የማይናገሩና የማይተባበሩ ከሆነ ከፍተኛ እስር እንደሚጠብቃቸው ተናግሮ ፍርዱን ሳይሰጥ ለሌላ ቀን ይቀጥራቸዋል። በቀጣይ ቀጠሮ ቀን የመሃል ዳኛው ከተጠርጣሪዎቹ መሃል ማኮርድ የተጻፈ ደብዳቤ በፍርድ ቤት ውስጥ ያነባል። ማኮርድ በጻፈው አጭርና ግልጽ ደብዳቤው በቢሮው ሰበራው ላይ እነሱ ብቻ እንዳልተሳተፉና ከጀርባቸው በስም ያልተጠቀሳቸው ትልልቅ ባለስልጣናት እንዳሉና ጥፋተኛ ነን ብለው እንዲያምኑ ግፊት እንደተደረገባቸው በግልጽ ተናገረ። ይህ የሶስት መስመር ማትሞላ ደብዳቤ ነበረች የአሜሪካንን ፖለቲካ ከላይ እስከታች ያናጋ መዘዝን ይዛ የመጣቸው። በወቅቱ የነበሩት ሚዲያዎች የፍርድ ቤቱን ውሎ የዘገቡት ሲሆን በተለይ የደብዳቤዋን ነገር በኃይለኛው በማራገባቸው ጉዳዩ የአሜሪካ ሴኔት ድረስ ደረሰ። ጉዳዩ ተራ ዝርፊያ ብቻ እንዳልነበረና ህገወጥ ምርጫ ዘመቻና የምርጫ ማጭበርበር እንዳለበት በስፋት ተናገረ። በፌብሩዋሪ 7 1973 የአሜሪካ ሴኔት 77-0 በሆነ ድምፅ ልዩ የሆነ መርማሪ ኮሚቴ በወተርጌቱ የቢሮ ሰበራ ጉዳይና በፕሬዝዳንት ሪቻርድ ኒክሰን የ1972 የምርጫ ቅስቀሳ ላይ ያቋቁማል። በዚህ የሴኔቱ ውሳኔ ብዙ ሪፐብሊካኖች ሳይቀሩ ድምፅ የሰጡበት ጉዳይ ሲሆን ምን ያህል ተጠያቂነትና ፍትህ እንዳለ ያሳየ አጋጣሚ ነበር የሆነው። የአሜሪካ ሴኔት ያቋቋመው መርማሪ ኮሚቴ 7 አባላት ያሉት ሲሆን 4ቱ ዲሞክራትና 3ቱ ሪፐብሊካን ፓርቲን ወክለው ነበር የገቡት። የዚህ ኮሚቴ ዋና ሰብሳቢው የኖርዝ ካሮላይናው ሴናተር ሳም ኤርቪን ሲሆን ምክትል ሰብሳቢው ደግሞ የቴኔሲው ሴናተር ሃዋርድ ቤከር ነው። የመርማሪ ኮሚቴው ምርመራውን በግንቦት 1973 የጀመረ ሲሆን የመጀመሪያውን ፐብሊክ ሂሪንግ የጀመረው በሜይ 17 1973 ሲሆን በዕለቱ በመላው አሜሪካ በቀጥታ ስርጭት የተላለፈ ሲሆን 85% የሚሆኑ አሜሪካውያን በቀጥታ ስርጭት የፍርድ ቤቱን ሂደት ተከታትለውታል ተብሎ ይገመታል። በዚሁ ቀን የዋይት ሃውስ አማካሪ የሆነው ጆን ዲን በሴኔቱ ፊት ቀርቦ
ለ5 ተከታታይ ቀናት ባቀረበው ምስክርነቱ እንዴት ፕሬዝዳንት ኒክሰን ከቢሮ ሰበራ በኋላ ወንጀሉን እንደሸፋፈነ፣ በኦቫል ኦፊስ ውስጥ ፕሬዝዳንቱ ለወራት በዚህ ጉዳይ ላይ ሲሰራ እንደነበረ፣ መደለያ ገንዘብን በጠበቃው በኩል ለተከሳሾቹ ያስተላልፍ እንደነበር ምስክርነቱን ሰጠ። የጆን ምስክርነት የአንድ ወገን ብቻ ስለነበር በምስክርነቱ ላይ ጥርጣሬ መነሳቱ አልቀረም። ይህንንም ለማጥራት የፕሬዝዳንት ኒክሰን ትብብር ያስፈልግ ነበር። ኒክሰን ፈቃደኛ ካልሆነ ደግሞ ተራ ውንጀላ እንዳይሆንበት ኮሚቴው ስጋት አደረበት። ታዲያ ኮሚቴው ምርመራውን ቀጥሎ በጁላይ 13 1973 የዋይት ሃውስ አስተዳደርና ኦፕሬሽን ኃላፊ የሆነው አሌክሳንደር በተርፊልድን የምስክርነት ቃሉን በሚቀበልበት ወቅት ነበር ጆን ዲን ስለሰጠው ምስክርነት ምን ማረጋገጫ ሊኖር ይችላል ብለው በጠየቁት ሰዓት አሌክሳንደር በተርፊልድ ያልጠበቀ ነገር የተናገረው። አሌክሳንደር በነጭው ቤተ መንግስት በፕሬዝዳንቱ ኦቫል ኦፊስ ውስጥ በፕሬዝዳንት ኒክሰን ትዕዛዝ የተገጠመ ያለማቋረጥ ድምጽ የሚቀዳ መሳሪያ እንዳለ የተናገረው። የአሌክሳንደር ምስክርነት ሙሉ የሴኔቱን ምርመራ የቀየረ አጋጣሚ ሆነ። ምናልባትም እነዚህ የድምጽ የተቀዳባቸው ካሴቶች ከ1972 የምርጫ ጋር ተያይዞ የተካሄደውን ነገር ከመጀመሪያው አንስቶ እስከ መጨረሻው ድረስ በፕሬዝዳንቱና በአስመራጭ ኮሚቴዎቹ መሃል ያለውን ሚስጥራዊ ንግግሮች በድምጽ ቀርተው እንዲይዙና ያንንም ለምርመራ ኮሚቴው አይነተኛ መረጃ መሆናቸው በመርማሪው ኮሚቴ ታመነበት። የድምጽ መቅጃ መሳሪያውና የካሴቶቹ መኖር ከተረጋገጠ በኋላ የሴኔቱ መርማሪ ኮሚቴ ካሴቶቹ ተላልፈው እንዲሰጡት በቀጥታ ዋይት ሃውስን ጠየቀ። በዚህ ጊዜ ፕሬዝዳንት ኒክሰን በፍጹም እንደማይሆንና ቴፖቹ የሀገር ደህንነት ሚስጥርን የያዙ በመሆናቸው ክፍት ሊደረጉ እንደማይችሉና የፕሬዝዳንቱ የግል ንግግሮችን የያዙ እንደመሆናቸው የግለሰብ የነጻነት መብትን የሚጋፋ እንደሆነ በመጥቀስ ቴፖቹ ተላልፈው እንደማይሰጡ ተናገረ። በዚህ ጊዜ መሰረታዊ የሆነ የህገ መንግስትና የህግ ጥያቄን ያስነሳ ሲሆን አንድ ፕሬዝዳንት በህግ ተይዞ እየተካሄደ ባለ የወንጀል ምርመራ ላይ መረጃዎችን መደበቅ ይችላል አይችልም የሚል የህግ ክፍተትን አስነሳ። በዚህ የህግ ክፍተት መሃል በቅዳሜ ምሽት በኦክቶበር 20 1973 በተለምዶ ሳተርዴይ ናይት ማሳከር የተባለው ነገር የተፈጸመው። በዕለቱ የአሜሪካ ልዩ አቃቢ ህግ የሆነው አርኪባልድ ኮክስ ካሴቶቹ ተላልፈው እንዲሰጡት ሲጠይቅ ፕሬዝዳንት ኒክሰን የሀገር ሚስጥር ስለያዙ የድምጽ ቅጂዎቹ በጽሁፍ ተገልብጦ ነው የሚሰጠው በማለቱ ኮክስ በሐሳቡ ሊስማማ አልቻለም። ኮክስ ለጋዜጠኞች በሰጠው መግለጫው ፕሬዝዳንቱ መረጃን ከህግ እየደበቁ ነው በማለት በአደባባይ ከሰሳቸው። በሁኔታው የተናደደው ፕሬዝዳንት ኒክሰን ዋና ጠቅላይ አቃቢ ህጉ ሪቻርድሰንን በመጥራት ኮክስን ከአቃቢ ህግነቱ እንዲያባረር ያዘዋል። ሪቻርድሰንን በምላሹ አላባረረውም በማለት ስልጣኑን በፈቃዱ ይለቃል። ፕሬዝዳንት ኒክሰን ምክትል ጠቅላይ አቃቢ ህጉን ዊሊያምን በድጋሚ ኮክስን ከአቃቢ ህግነቱ እንዲያባረር ያዘዋል። ዊሊያምን በተመሳሳይ መልኩ ይህንን አላደርግም በማለት ስልጣኑን ይለቃል። በዚህ ጊዜ ፕሬዝዳንት ኒክሰን የምክትሉ ምክትል የሆነውን ሮበርት ቦርክን በድጋሚ ኮክስን ከአቃቢ ህግነቱ እንዲያባረው ያደርገዋል። ሮበርትም እሺ በማለት ኮክስን ያባረዋል። በዛች ቅዳሜ ምሽት ፕሬዝዳንት ኒክሰን ገለልተኛ የሆኑ 3 ጠቅላይ አቃቢ ህጎችን ከስልጣናቸው እንዲለቁ ምክንያት መሆኑ በሚዲያ ተሰራጨ። የአሜሪካ ህዝብም ለጉዳዩ ትልቅ ትኩረትን ሰጠ። እንዴት ይህን ትልቅ ሀገር የሚመራ መሪ በዚህ መልኩ የህግ ሰዎችን ያባረራል በማለት አሜሪካውያኑ በታሪክ ታይቶ በማይታወቅ ሁኔታ የኮንግረሱን ቢሮ በፖስታ በቴሌግራም እና በስልክ መልእክቶች አጨናነቁት። በዚህ ጊዜ ነበር የአሜሪካ ኮንግረስ አባል የሆኑ ዲሞክራትና ሪፐብሊካኖች ፕሬዝዳንት ሪቻርድ ኒክሰንን በቀጥታ ኢምፒች በማድረግ ከስልጣኑ ለማንሳት እንቅስቃሴ የጀመሩት። ፕሬዝዳንት ኒክሰን ትልቅ ስህተት እንደሰራ ሲገባው ምናልባት ከተውኝ በማለት የተወሰኑ ካሴቶችን አሳልፎ ይሰጣል። ካሴቶቹ ተከፍተው የፕሬዝዳንቱ ንግግሮች ሲሰሙ አንደኛውና ተፈላጊው ከነበሩት ካሴት ላይ የ15 ደቂቃ አካባቢ ክፍተት ይገኝበታል። ይህን ተቆርጦ የወጣው ክፍል የወተርጌቱ ሰበራ በተካሄደ በ3ኛው ቀን በፕሬዝዳንት ኒክሰን እና በፕሬዝዳንቱ ጽህፈት ቤት ኃላፊ በሆነው በሃልድማን መካከል የተደረገ ንግግርን የያዘ ነበር። የዚህ ንግግር ቅጂ መሰረዙ ምርመራውን አስቸጋሪ ያደረገው። መርማሪ ኮሚቴው እንዴት 18 ደቂቃ ተቆርጦ ሊቀር እንደቻለ ሲጠይቅ የፕሬዝዳንት ኒክሰን ጸሐፊ የሆነችው ሮዝመሪ ውድስ በሰጠችው ምስክርነት ስልክ በምታነሳበት ወቅት ተሳስታ የማይሆን በተን ነክታ ንግግሩን እንደሰረዘችው ተናገረች። ኮሚቴው የሮዝመሪ ምስክርነት ባለማመኑ ገለልተኛ ባለሙያዎችን አምጥቶ ሲያስመረምር የድምጽ ቅጂው ሆነ ተብሎ ከአንድ ጊዜ በላይ በተደጋጋሚ እንደተመሰሰ አረጋገጠ። በዚህ ተቆርጦ በወጣው የድምጽ ቅጂ ውስጥ በፕሬዝዳንት ኒክሰን እና በሃልድማን መሃል ምን እንደተነጋገሩ እስካሁን ድረስ አይታወቅም። መርማሪ ኮሚቴው ተጨማሪ ማስረጃን በመፈለጉ ሙሉ ካሴቶቹ ተላልፈው እንዲሰጡት ቢጠይቅም ፕሬዝዳንት ኒክሰን ያለውን በሙሉ ሰጥተናል፣ ሌሎቹ ካሴቶች የሀገር ሚስጥር በውስጣቸው አለው በማለት ውድቅ ያደርግባቸዋል። በዚህም ምክንያት ጉዳዩ ወደ አሜሪካ ጠቅላይ ፍርድ ቤት አመራ።
የአሜሪካ ጠቅላይ ፍርድ ቤት ከፕሬዝዳንቱ በላይ ስልጣን ያለው አካል በመሆኑ የፕሬዝዳንቱን የግል ነጻነት ሀገርን ከጎዳ የወንጀል ምርመራ በላይ ባለመሆኑ አሉ የተባሉት ካሴቶች በሙሉ ተላልፈው ለምርመራው እንዲሰጥ ወሰነ። ለወራት ሽንጡን ገትሮ ሲከራከር የነበረው ፕሬዝዳንት ኒክሰን የሚጠላው ሽንፈት ጅማሮ ሆነበት። በአሜሪካን የፍትህ ስርዓት አንድ የአሜሪካ ፕሬዝዳንት ኢምፒች ሲደረግ ወይም ለክስ ሲቀርብ በመጀመሪያ የአሜሪካ ሕዝብ ተወካዮች ምክር ቤት ፕሬዝዳንቱን ለመክሰስ ድምጽ ይሰጣል። ቀጥሎም የተከሰሰበት ክስ ዝርዝር ወደ አሜሪካ ሴኔት ሄዶ የአሜሪካ ሴናተሮች እንደ ዳኛ በመሆን የክሱን ሂደት ይመራሉ። የተከሰሰው ከፍተኛ ባለስልጣን ጥፋተኛ ሆኖ ከተገኘና የሴኔቱን 2/3 በሆነ ድምጽ ከስልጣን እንዲነሳ ከወሰነበት ከስልጣኑ እንዲነሳ ይደረጋል። አስፈላጊ ከሆነም ወደፊት ተመልሶ የመንግስት ባለስልጣን ዳግመኛ እንዳይሆን የማድረግ ስልጣን አለው የአሜሪካን ሴኔት። የፕሬዝዳንት ኒክሰንም ከዚህ የተለየ አልሆነም። የአሜሪካ ሴኔት የዳኝነት ምክር ቤት 38 አባላት ያሉት 21 ዲሞክራትና 17 ሪፐብሊካኖች የተሳተፉበት ኮሚቴ ያቋቋመ ሲሆን ፕሬዝዳንት ኒክሰንን ለክስ ያቀረበው ሲሆን በመጀመሪያ የኒክሰን ፓርቲ የሆኑ የሪፐብሊካን አባላቶች የተቃወሙ ሲሆን በኋላ ግን መረጃዎች በብዙ ጋዜጦችና በቲቪዎች መጋለጥ ሲጀምር እነሱም በክሱ ላይ አጋርነታቸውን አሳዩ። በዚሁም መሰረት ፕሬዝዳንት ኒክሰን በ3 ወንጀሎች የተከሰሰ ሲሆን የመጀመሪያው ኦብስትራክሽን ኦፍ ጀስቲስ በአማርኛው የፍትህ ሂደትን በማስተጓጎል ይህም ሲአይኤ የኤፍቢአይን ምርመራ እንዲያቋርጥ በማድረግና ተጠርጣሪዎችን በገንዘብ በማባበል ፍትህ እንዳይሰፍን በማድረግ። ሁለተኛው ክስ ደግሞ አቢዩዝ ኦፍ ፓወር ሲሆን ስልጣኑን ያላግባብ በመጠቀም የግለሰብና የቡድንን ነጻነት መጋፋት፣ የመንግስትን ተቋም ለግል አገልግሎት መጠቀም። ሶስተኛው ክስ ደግሞ ለኮንግረሱና ለህግ ታዛዥ አለመሆን ሲሆን በጠቅላይ ፍርድ ቤት የተወሰነውን ካሴቶቹን የማስተላለፍ ውሳኔ ተግባራዊ ባለማድረጉ ተከሰሰ። በአሜሪካ ኮንግረስ ውስጥ ሪቻርድ ኒክሰን የድጋፍ ድምጽ በማጣቱ እሱን የመክሰሱና አስፈላጊ ከሆነ ከስልጣን የማንሳቱ ሂደት ጸደቀ። በፈረንጆቹ በነሐሴ 5 1974 አማራጭ ያጣው ሪቻርድ ኒክሰን ድምጽ የተቀዳባቸውን ካሴቶች በሙሉ አሳልፎ ሰጠ። በካሴቶቹ ውስጥ ያለው ንግግርም የሪቻርድ ኒክሰንን ወንበር ነቀነቀው። ከወተርጌቱ የቢሮ ብርበራ በኋላ ሪቻርድ ኒክሰን በግልጽ ሲአይኤ ምርመራው እንዲያደናቅፍ እንዳዘዘ፣ ተጠርጣሪዎቹንም በገንዘብ መደለሉ ከገዛ አንደበቱ ተሰማ። የፕሬዝዳንት ሪቻርድ ኒክሰን ስልጣን እንዳበቃ በሰፊው ተወራ። አሜሪካውያኑ በአደባባይ ኒክሰን ከስልጣን ይውረድ፣ ይከሰስ እያሉ የአደባባይ ሰልፎችን አደረጉ። ሪቻርድ ኒክሰን በኮንግረሱ የነበረው ድጋፍ በአንድ ምሽት አጣ። የመከሰሱና ከስልጣን የመነሳቱ ነገር አይቀሬ መሆኑንም ተረዳ። ሁኔታዎች በዚህ ከቀጠሉም በታሪክ የመጀመሪያው ከስልጣኑ የተነሳ የአሜሪካ ፕሬዝዳንት ሊሆን ሆነ። ሽንፈትን አምርሮ የሚጠላው ሪቻርድ ኒክሰን መሸነፉ ሲገባው አብዝቶ መጠጣትና ማታ ማታ ከቀድሞ ፕሬዝዳንቶች ሐውልት ጋር ማውራት ጀመረ። በሁኔታው ያዘኑ ሚኒስትሮች ነገሩን ለፓርቲው ሰዎች በመንገራቸው የሪፐብሊካን ፓርቲ ትልልቅ መሪዎች የሆኑት እነ ሴናተር ቤሪ ጎልድወተር፣ እነ ሂው ስኮት፣ እነ ጆን ሮድስ በኦገስት 7 1974 ወደ ዋይት ሃውስ ሄደው ፕሬዝዳንት ሪቻርድ ኒክሰንን በግልጽ ስላለው ሁኔታ አስረዱት። ሴኔት ውስጥ ካለው ከ100 ድምጽ ውስጥ እሱን ከስልጣን ለማንሳትና በወንጀል ለመክሰስ የ67 ሴናተሮች ድምጽ ብቻ እንደሚያስፈልግ፣ እሱን የሚደግፉት የ18 ሴናተሮች ድምጽ ብቻ እንዳለው፣ ከስልጣኑ መነሳቱና መከሰሱ አይቀሬ መሆኑን በግልጽ ነገሩት። ማድረግ ያለበትም ታሪክ ሳይበላሽ ቀድሞ ስልጣኑን እንዲለቅ መክረውት ሄዱ። በኦገስት 8 1974 ምሽት ከኦቫል ኦፊስ በቀጥታ በተሰራጨ ንግግሩ ፕሬዝዳንት ሪቻርድ ኒክሰን ኮንግረስ ውስጥ ድጋፍ ማጣቱንና በዛም ሁኔታ ስራውን መስራት ባለመቻሉ በፈቃዱ ስልጣኑን መልቀቁን ለመላ አሜሪካውያን ተናገረ። Therefore, I shall resign the presidency effective at noon tomorrow. Vice President Ford will be sworn in as president at that hour in this office. በቀጣዩ ቀን ሪቻርድ ኒክሰን በዋይት ሃውስ ላሉ ሰራተኞቹ በእንባ የታጀበ የስንብት ንግግር ያደረገ ሲሆን እናቱን፣ ቤተሰቡንና በጉዞ ሁሉ ለረዱት ምስጋናውን አቅርቦ ተሰናበተ። ሪቻርድ ኒክሰን ጠዋት ከዋይት ሃውስ ከወጣ በኋላ ምክትል ፕሬዝዳንቱ ጀራልድ ፎርድ ቃለ መሐላ ፈጽሞ 38ኛው የአሜሪካ ፕሬዝዳንት የሆነ ሲሆን በመክፈቻ ንግግሩም የአሜሪካውያን ሰሞንኛ ቅዠት ማብቃቱን ተናገረ። ሪቻርድ ኒክሰን ስልጣኑን በለቀቀ በወሩ በሴፕቴምበር 8 1974 ፕሬዝዳንት ጀራልድ ፎርድ ፕሬዝዳንታዊ ስልጣኑን ተጠቅሞ ሪቻርድ ኒክሰን በስልጣን ዘመኑ ለሰራቸው ማንኛውም ወንጀሎችና ጥፋቶች ምህረትና ይቅርታ ማድረጉን አወጀ። በወቅቱ ንግግሩም ወደፊት ለመራመድ ያለፈውን ይቅር ማለት
አስፈላጊ መሆኑን አጽንኦት ሰጠበት። Now therefore I, Gerald R. Ford, President of the United States, pursuant to the pardon power conferred upon me by Article 2, Section 2 of the Constitution, have granted, and by these presents do grant, a full, free, and absolute pardon unto Richard Nixon for all offenses against the United States which he, Richard Nixon, has committed or may have committed or taken part in during the period from July 20, 1969 through August 9. በወቅቱ የፕሬዝዳንት ጀራልድ ፎርድ ይህን ምህረት ማድረጉን ተከትሎ ፍትህ ሲጠብቅ የነበረው የአሜሪካ ህዝብ ላይ ውሃ የቸለሰበት ሲሆን ብዙዎች ስልጣን ለማግኘት ሲል ነው ተደራድሮ ይቅርታ ያደረገለት ብለው ተናደውበታል። በወተርጌቱ የቢሮ ሰበራ ላይ በቀጥታም በተዘዋዋሪም ተሳትፏል የተባሉት ግን ከፍትህ አላመለጡም ነበር። ወደ 48 የሚሆኑ ሰዎች ጥፋተኛ የተባሉ ሲሆን የዚህ የቢሮ ሰበራ ዋነኛ ስትራቴጂስት የሆነው ጆን ሚሼል በ19 ወራት እስር ሲቀጣ በአሜሪካ ታሪክ የመጀመሪያው ጠቅላይ አቃቢ ህግ ሆኖ የታሰረ ወንጀለኛ ሆነ። ሃልድማን እና ጆን ኤርሊክማን ፍትህን በማስተጓጎል ወንጀል በ18 ወራት ሲቀጡ፣ ቻርልስ ኮልሰን የኒክሰን አማካሪ በተመሳሳይ መልኩ ፍትህን በማስተጓጎል ወንጀል የ7 ወራት እስር ተፈረደበት። ጆን ዲል ከምርመራው ቡድን ጋር ተባባሪ በመሆኑ በ4 ወራት ብቻ እስር የታሰረ ሲሆን ጎርደን ሊዲ የተባለው የኤፍቢአይ ኤጀንት ግን ከመርማሪዎቹ ጋር አልተባበርም በማለቱ 4 ዓመት ከ6 ወራት እስር ተፈረደበት። ሌላው የሲአይኤ ኤጀንት ሃዋርድ ሃንት በ6 ጥፋቶች ወንጀለኝነቱን አምኖ የ33 ወራት እስር ተፈርዶበታል። ብዙዎች ከዚህ ታሪክ ጀርባ ዋናውን ታሪክ ህዝብ እንዲያውቅና ተጠያቂነት እንዲሰፈን ያደረጉት የዋሽንግተን ፖስት ጀማሪ ሪፖርተሮች የነበሩት ቦብ እና ካርል ሲሆኑ ዓለም በአሜሪካ ፍትህና የተጠያቂነት ስርዓት እጅግ የተገረመበት የታሪክ አጋጣሚ ሆኖ አልፏል። ፕሬዝዳንት ጀራልድ ፎርድ ሪቻርድ ኒክሰንን በምህረት ነጻ ቢያደርገውም ከ2 ዓመት በኋላ በተደረገው የ1976ቱ ፕሬዝዳንታዊ ምርጫ ግን በቂ ድምጽ ባለማግኘቱ በጂሚ ካርተር ሊሸነፍ ችሏል። የወተርጌቱን ታሪክ እስከ መጨረሻው ድረስ እስከዚህኛው ደቂቃ ድረስ እንዳያችሁ ተስፋ አደርጋለሁ። በታሪኩ ላይ ያላችሁን ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ቀረ ተረሳ የምትሉትንም ሐሳብ አብራችሁ መጻፋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስክንገናኝ ከዚህ በፊት የሰሯቸው ቪዲዮዎች አሉ፣ እነሱን እያያችሁ ጠብቁኝ። የዩቲዩብ ቻናሉንም ሰብስክራይብ ማድረጋችሁን እንዲሁም ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ።